ነበር። ሬፉ የረዱንያ ጉባጅት ጀላፍረቴ ከዚያ በኋላ በዛ ቀረቁ ተመልሰው መጡ። ለመተ ከራ ቀብሪ ከነተ ቢያኔ ድፈን ምን አለቻችሁ? ዚዮ አልሐምዱሊላህ ነጃውት ቁን ዳይን ከፍለው ነጃውት ቁን ገራገሩኝ አለቻችሁ። ሱብሃንአላህ ማከት ሙዳን ያ ረቢ የተነምጥን ገለምሲ መግቢያ ላይ ቀንጨባ አድርጌ ያሰማችሁ ዶክተር አቡበከር ካወራው ተረት ነው። ዶክተር ተብየው ድሬ ሸክና ሁሴን ሄዶ ምስኪኑ ማህበረሰብ ሰብስቦ ተረት እያወራላቸው ነው። የዶክተሩን የተረት ፖይንት ልንገራችሁ። እንግዲህ ሸክና ሁሴን የተባለ ሁሉንም ያቅ ፈጣሪ ያስመሰለው የሚያመልኩት ሰው ያላቸው እና ሸክና ሁሴን የተባለው ሰው በህይወት ዘመኑ በነበረበት ዘመን በሆነ መቃብር አጠገብ ሲያልፍ መቃብሩ ውስጥ የሚጨቃጨቁ ሴቶች ይሰማል። የሚጨቃጨቁት አጽም ናቸው። የሴቶች አጽም ነው የተጣለው። እንግዲህ እነዚህ አጽሞች የሚጣሉት ምንድነው? አንደኛዋ ከአንደኛዋ ጋቻ ተውሳት ነበርና ጋቻን እጣን ማጨሻን መልሽልኝ እያለቻት ነው የሚጨቃጨቁት መቃብሩ ውስጥ። እንግዲህ ሸክና ሁሴን ይህን ይሰማና አዝኖ ሂዶ ከልጁ ፋጥማ ከምትባለው ልጁ እጣን ማጨሻ ጋቻውን ወስዶ ጋቻን አንጪ ለምትላት ሴትዮ ቤተሰቦቿ ወስዶ ይሰጣል። በሌላ ጊዜ በዛ መቃብር ሲያልፍ እነዛ አጽሞቹ ያኒ ጋቻ ተጠይቃለሁ ያለች ስትጨቃጨ የነበረችው አጽማ መቃብር ውስጥ ያለችው ሸክና ሁሴን አዳነኝ ስትል መልሶ ሰማት እያሉ ነው የሚያወራላቸው። በኦሮሚያ እየተተረጎመ ይነገረው ማለት ነው። የኔ ጥያቄ ሸክና ሁሴናችሁ ፈጣሪ አርጋችሁ ስለሰላችሁት ይሰማል ምናምን ያቃል ሁሉን ያቃል ብላችሁታል። የኔ ጥያቄ አጽሞቹ መቃብር ውስጥ ያለው አጽም ሸክና ሁሴን ባጠገባቸው እንደሚያልፍ በመናወቁ ነው ሴቶቹም ለእናንተ እንደ ፈጣሪያችሁ ሁሉን የሚያውቁ ናቸው? እኔ በጣም ያዘንኩት እና ይሄን ቪዲዮ እንድሰራ ያደረገኝ ሱብሃንአላህ ይላሉ፣ ከኋላ አላሁ አክበር ይላሉ። እዚሁ ቪዲዮ ላይ ስለ ሸክና ሁሴን የነገራቸውን ተረት ከጨረሰ በኋላ ምን ይሰማችኋል ነው ያሉት። አላለም ልክ እንደ ኦርቶዶክስ ማለት ነው። በእስልምና ውስጥ ያሉ በመንፍቅና ዓለም ያሉ ሙስሊም ነን ባዮች አቂዳቸው ከኩፍር ዓለም የተቀዳ ነው አላልኳችሁ? እንዴት ነው ሙስሊም እንደ ኦርቶዶክስ የሚለው? ለዛውም ተረት ተወርቶ ማለት ነው። ቆም ብሎ አይ ሸክና ሁሴን እንደ ፈጣሪ ያድርጋችሁ ሳላችሁት፣ እሺ መቃብር ውስጥ ያሉት አጽሞቹ ሸክና ሁሴን ባጠገባቸው ሲያልፉ በምን አውቆ ነው ብሎ የሚጠይቅ የለም። በጣም ያዘንኩት ይሄን ቪዲዮ ደግሞ እንድሰራ ያደረገኝ ዋናው ምንድነው የኦሮሞ ጴንጤ ኦሮሚያ ክልልን የጴንጤ ስቴት ለማድረግ ከላይ ከታች ይሰራል። ኦኬ በድሬ አካባቢ በሐረር አካባቢ እነዚህ ደግሞ ምንድን ነበር የሚባሉት ድሬ አካባቢ ያሉት እነዚህ ድሬ አካባቢ ያሉት የአፋር ባህል የሚመስል ያሉት ምንድን ነበሩ? በቃ እነሱን ሳይቀር ኋላ ቀርታችኋል፣ ወደ ፕሮቴስታንት ሃይማኖት ብትመጡ ትሰለጥናላችሁ እያሉ በኦሮሞ ማህበረሰብ ላይ ፕሮፓጋንዳ እየሰሩ ባሉበት ሰዓት ዶክተር አቡበከር ተረት ለማውራት ድሬ ሸክና ሁሴን ሄዶ በፍላሽ ነው በሞባይል ፍላሽ ነበር ሲያወራው የነበረው። መብራት እንኳን የለም አካባቢ ነው። ማህበረሰቡ ተምሮ አልተለወጠም። እዛ አካባቢ ያሉ ወጣቶች በስደት ሞቱ። ስደት እንኳን ሲወጡ ህጋዊ ሆነው ስደት መሄድ አያውቁም። በባህር ነው የሚሄዱት። ባህር ላይ ስንት ሞቷል፣ በረሃ ላይ ስንት ሞቷል። ህገ ወጥ አረብ ሀገር ሳዑዲ ላይ ያሉት እነሱ ናቸው። ማህበረሰቡ ገና አልሰለጠንም፣ ኋላ ቀር ነው። ኋላ ቀር የሆኑት ምንድነው? እንደነ አቡበከር እንደ ዶክተር አቡበከር የተባሉ ተረት የሚያወሩ ኦኬ በቃ አለ አይደል? እኔ የሚገርመው ነገር የኦርቶዶክስ ቤተክርስቲያን ትራዲሽናል ቸርች ትባላለች፣ ሰዎቹ አሰልጥነዋል። ነገር ግን ወደ አህባሽ ጋር ስትመጣ አስተሳሰባቸውም እነሱም ትራዲሽናል ናቸው፣ አይለወጡም። ማህበረሰቡን ወደ ኋላ ይዘው የሚያስቀሩ መቼም ቢሆን ካሪዝማቲክ የሚሆኑ ናቸው። ድሬ አካባቢ ሐረር አካባቢ ማህበረሰቡ መለወጥ ይፈልጋል። ባሊ አካባቢ ማህበረሰቡ በጣም ብዙ ወደ ኋላ ነው የቀረው፣ የሙስሊሙ ማህበረሰብ ማለት ነው። ፕሮቴስታንት እነዚህ ሰዎች በትምህርት ወደ ኋላ በመቅረታቸው ከእስልምና ጋር እያያያዙ ወደ ፕሮቴስታንት እንዲገቡ እያደረጓቸው ነው። ድሬ አካባቢ በሐረር አካባቢ የኦሮሞ ወንድሞቻችን ወደፊት ያለው ህይወታቸው እጅግ አስጊ ህይወት ነው። ከአፋር ጋር ከሶማሌ ጋር ኃይለኛ ጸብ ነው የሚጠብቃቸው። ይህን የሚያደርገው ጴንጤ ኦሮሞ ነው። ምክንያቱም ከታች ሐረርና ድሬ ሙስሊም ከተባለ ነገሌ፣ ይሄ ደግሞ ከነገሌ አካባቢ ይሄ ነገሌ ቦረና፣ ሞያሌ፣ እንደነ ጉጂ እንደነ ወለጋ አካባቢ ነቀምቴ የጴንጤ ብቻ እናደርጋለን እያሉ ነው። በጣም ብዙ ስራ ነው የሚጠብቃቸው የኦሮሞ ወንድሞቻችን። ነገር ግን እነዚህ የተረት አባቶች እየሄዱ ተረት ያወራሉ። እኔ እኮ ግርም የሚለኝ ሙስሊሙ ማህበረሰብ ቁርአንና ሐዲስ ላይ የተቀመጠውን
እኛ ሰሚ አምላክና የሚመለከት አምላክ አለን ስንል እንዴት ነው አምላክ ያለ የምትሉት? እንዴት ነው አምላክ ይሰማል የምትሉት? እያሉ ደንቆሮ አምላክና ጠንባራ አምላክ ለማምለክ የሚሄዱ ነገር ግን ሙቶ የበሰበሰ ሰው ሙቶ ስጋው በስብሶ አይኑ የፈሰሰ ጆሮ የበሰበሰ ሰው ይሰማናል ብለው ነው የሚጣሩት። እኛ ግን ህያው የሆነ አምላክ ሰሚ ነው፣ ህያው የሆነ አምላክ ተመልካች ነው ስንል እንዴት ለፈጣሪ አይን አለው ትላላችሁ? እንዴት ለፈጣሪ ጆሮ አለው ትላላችሁ? እያሉ ደንቆሮ ፈጣሪ ጠንባራ ፈጣሪ ይፈልጋሉ። ነገር ግን ሙቶ አይናቸው ጆሮአቸው የበሰበሰ ሰው ይሰሙናል ብለው ይጠራሉ። አይናቸው በስብሷል አያዋችሁም። ጆሮአቸው በስብሷል ምንድነው ምስጥ ነው የሚበላ አፈር ውስጥ ምስጥ በልቶታል አይሰሙም። ይሄ ነው እንግዲህ ይሄ ነው ልዩ የተገላቢጦች ማለት ነው። አይ ጉድ